ጉድ 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 እናንተ ነገሩ ሁላ ሆን ተብሎ እየተከናወነና እንዲሁም ደግሞ ሆን ተብሎ እየተደረገ መሆኑን በትክክል መረዳት ወይም ደግሞ በትክክል ማወቅ አለብን ብዬ አስባለሁኝ። ምክንያቱም ፍቅር ከዚህም በፊት አይታችኋል ብዬ አስባለሁ። ሩታና ፍቅር ተመካክሮ ነበር አብርሽን እንትን ለማድረግ እየሞከሩ የነበረው ሄርሜላን እንድትወጣ ለማድረግ ማለት ነው። አሁን ደግሞ ተነስታ ፍቅር በሳምንት ውስጥ በሊሆነው ሰዓት ለራሷ መልሳ አብርሽን እያደረገች ይመስላችኋል ወይስ ደግሞ ከሩታ ሆን ተብሎ ተመካክሮ እየመሰላችሁ ነው ማለት ነው? ምክንያቱም በጣም የሚደብር ነገር ነው። የምሬንን አንዳንዴ ለተመልካች በራሱ ክብር ቢኖራቸው ተገቢና አግባብ ነው ብዬ አስባለሁኝ፣ እንደኔ ከሆነ ማለት ነው። ገባቸው አይደል? ብዙዎቻችን ይሄ እየሆነው ያለው ነገር በጣም ከሚባለው በላይ ሰልችቶና እንዲሁም ደግሞ አስጠልቶናል። ነገር ግን ደግሞ አንድን ነገር ለምዳችሁ ወይም ደግሞ ያንን ሰው እንትን ብላችሁ ከዛ ነገር ለማራቅ በጣም ያስቸግራችኋል። ሆኖብን ነው እያየ ነው ያለ ነው ማለት ነው። ምክንያቱም ትላንት በስተመጨረሻው ሄርሜላ ደርሳ ነበር። ሄርሜላ ስትደርስ ምን ይሆናል ወይስ ደግሞ ምን ይፈጠራል የሚለው እስቲ የምናየው ይሆናል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ወድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁም ሰላም ብያለሁኝ። ክርስቲያን ወገኖችም ሰላማችሁ ይብዛ እያልኩኝ መጥቼላችኋለሁኝ። ሲመጣ በጣም የሚደብርና እንዲሁም ደግሞ በጣም ዘግናኝ የሆነ ነገር አይቼ ነው የመጣሁላችሁ። ይሄም ብዙዎቻችን የአብርሽና እንዲሁም ደግሞ የነ ሄርሜላ የነ ሩታ አድናቂ ነን። ነገር ግን ደግሞ አሁን ማለት ባይቻለም ቢቆይም የአሁኑ ደግሞ እየደበረ አስላን ሲያኒ እየበዛ እየመጣ ነው። ይሄ ማለት ምን መሰላችሁ? ከሩታና እንዲሁም ደግሞ ከሄርሜላ እንዲሁም ከአብርሽ ከራሱ ጭቅጭቅ ውስጥ ካገቡ አሁን ቆይተዋል። ነገር ግን ደግሞ አንድ ጊዜ ወደ ሩታ፣ አንድ ጊዜ ወደ ሄርሜላ፣ አንድ ጊዜ ወደ ሩታ ሲያቀባብል ቆይቶ ነበር። ማን? አብርሽ ማለት ነው። አሁን ለታ ደግሞ በቅርብ ጊዜ አይ እንግዲህስ ብሎ ጥቅልል ብሎ ወደ ሄርሜላ ከሄደበት ከዛን ደግሞ አሁንም በሆነ ህመም አማካኝነት ተመልሶ ወደ ሩታ ጋር ሄዶ አስለን ሲጀመር እንቅስቃሴውና እንዲሁም ደግሞ ሁሉ ነገሩ ከሩታና ከኢፍሬም እጅ ነበር። አሁን ያ ነገር ወጣ ባሉትና አሁን የሆነ ፕሮግራም ተጠርተናል አሉ። ከዛ ሄዱ። ከዛን ከትናንት በፊት አይታችኋል ብዬ አስባለሁኝ። አንድ ሾርት ቪዲዮ ሲዛዞር አየ ነው። አይ ይሄ ኤአይ ነው አብርሽን አይሆንም ኤአይ ነው አልነ ማለት ነው ብዙዎቻችን። ነገር ግን ደግሞ እስቲ ምን ይምጣ ብለን በጠበቅንበት ሰዓት ደግሞ ኤአይ ሳይሆን አብርሽ ራሱ ነው ያንን ነገር እያደረገው የነበረው ማለት ነው። ግን አሁን ደግሞ ይሄ ነገር እውነት እናንተ አሁን እሱ ያለው የነበረው ሰክሮ ነው፣ ሁለታቸውም ማለት ጠጥቶ ነው። ግን ካጠጡም ይሁን ይጠጡም ይሁን አይጠጡ አንድ ሰው ሁልጊዜ ስህተቱን ወይም ደግሞ ሁልጊዜ ጥፋቱን ይደግመዋል ብዬ አላስብም። እኔ የሆነ ታይም ላይ ምናልባት በማታውቁት መንገድ ልትሸወዱና እንዲሁም ደግሞ የሆነ ነገር ሊገጥማችሁ ይችላል። ነገር ግን ደግሞ እዚህ ጋር ደግሞ እየተካሄደው ያለው ነገርና እንዲሁም እየሆነው ያለው ነገር እኔ በጣም ነው ግራ እየገባኝ ያለው ማለት ነው። ምክንያቱም እኔ ብቻዬን ነኝ ብዬ አላስብም። ሁላችንም ማለት ይቻላል ግራ ተጋብተን የምንለው ሁላ እየጠፋን ነው ያለው። ለምን አንድ ሰው ጥፋቱን አንድ ጊዜ አጥፍተዋል፣ ሁለት ጊዜ አጥፍተዋል፣ ከዛን እየደጋገመ የሚያጠፋው ነገር አለ ብዬ አላስብም። እውነቴን ነው። አሁን አብርሽን አሁን ብቻ አይደለም እንዴ ብዙ ጊዜ አጥፍተዋል። ብዙ ጊዜም ደግሞ ሄርሜላ ይቅርታ ብለዋለች። ማንን? አብርሽን ማለት ነው። አሁን ደግሞ በስተመጨረሻው ሄርሜላን ተደውሎባት ነው ወይስ ደግሞ እንዴት ነው ነገሩ? እኔ የምሬን ይሄ የማይባል ጭቅጭቅ ውስጥ ነው ያሉት ማለት ነው። ይሁን ጠይብ ሰክሮ ከሆነ ሄርሜላን ማን ጠራት? እኔ እንጃ። ይሁን ደግሞ አብርሽ እንዲሁም ደግሞ ማናት ይቺ ፍቅር እውነት 2 ቀን ነው ያደርነው አለች እንዴ? ኧረ እናንተ አይምራ ይደብራል። በጣም ነው የሚያስጠላ። አንዳንዴ የፈለጋችሁት ምንም ሆኖ ምን እንደ ካሜራ ግዴታ አይደለም ለምታደርጉት ለእያንዳንዱ እንቅስቃሴያችሁ ካሜራ ግዴታ አይደለም። አሁን እዚህ ጋር ግዴታ ካሜራ ወይም ደግሞ ቪዲዮ ግዴታ አስፈላጊ ነው ብላችሁ ነው እንዴ?
የሚያስጠላ ነገር እዛው ራሳችሁ ይዛችሁት የምትሆኑት እዛ ራሳችሁ ብትሆኑት እዚህ ጋር ህዝብንም ግራ እያጋባችሁ ለራሳችሁም ግራ እየገባችሁ የምሬን በጣም የሚደብር ነገር ነው። ለምን እንደዛ ታደርጋላችሁ? ሄርሜላ ደግሞ እንዴ ወይንም አንድም ከሱ ህይወት ውጪ ብዙዎቻችን አይቅርብሽ ብለናል። ትላንት ደግሞ ያ ሲዛዞር የነበረው ነገር አብርሽ እንደዛ አያደርገውም ብለን ነበር። ነገር ግን አደረገው። እንዴት ነው ምንድነው ነገሩ? የምሬን በጣም ነው የሚደብረው። አንዳንድ ጊዜ ለተመልካች ራሱ ክብር ይኖራችሁ፣ ተመልካችን አክብሩ። በዚህ ተመልካች ነው አይደል እናንተም የምትጠቀሙት ማለት ነው። ስለዚህ ያንን ተመልካች ደግሞ ለእናንተ ጥቅም የሚያስገኛችሁን ተመልካች ልብ መስበር ተገቢ ነው ብዬ አላስብም። አንድን ሄርሜላ የራሷን ህይወት ትኖር፣ የራሷን ሰው ይዛት ይምጣ ልክ እንደ እህቷ ማለት ነው። አንድንም ደግሞ አብርሽም ከሆነ ሁልጊዜ ስህተት ሁልጊዜ ጥፋት መደጋገም ተገቢ አይደለም። የምሬንን በጣም ነው የሚያስጠላው ማለት ነው። እንዴ አንድ ጊዜ ታጠፋላችሁ፣ ሁለት ጊዜ ታጠፋላችሁ፣ ሶስት ጊዜ ታጠፋላችሁ። ከዛ እድማችሁን ልክ ሁሌ ምን ጥፋት ማለት ሁልጊዜም ማለት ነው። እድማችሁን ልክ ሁልጊዜም ጥፋት የምሬን በጣም ነው የሚደብረው። ለማንኛውም ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ።